አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ ውዴ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። በድጋሚ በአዲስ ቪዲዮ ብቅ ብዬላችኋለሁ። ሼር ሰብስክራይብ እያደረጋችሁ ቤተሰቡኑ እላለሁኝ። ዛሬ ያው የመዳም ቅመም ናት ማለት ነው። ስለሷ ነው የማወራው። እሷም ደግሞ ከመዳሟ ካሰሪዋ አባት አርግዛ ወልዳለች ማለት ነው። ግን በጣም ያሳዝናል። እኛ ኢትዮጵያውያን እንዴት እንደረከስን ማለት ነው። ወላሂ እራሳችንን የማንጠብቅበት ነጭ ባየን ቁጥር ሀላችንን ስተን ክብራችንን የምንጥልበት በጣም ነው የሚያሳዝነው። አንዳንዴ ሳስበው እኛ ወደፊት ኢትዮጵያውያን ማለት ነው ሀበሻነታችን ጠፍቶ በቃ ሚክስ ልንሆን ነው። ግማሹ ምንድን ነው ከቻይና ወልዶ ይገባል፣ ግማሹ ከአረብ ወልዶ ይገባል። እና ይሄ የሚመስለው ጸይምነታችን፣ ውበታችን፣ ሀበሻነታችን ሊጠፋብን ነው ማለት ነው። ምክንያቱም እየተወለዱ እየገቡ ስለሆነ ሀበሻነታችን ጠፍቶ ሌላ ዜጋዊ ልንሆን ነው ማለት ነው። ደማችን ሊቀየር ነው ማለት ነው። ከመዳሟ አባት አስቡት እንግዲህ በጣም ሽማግሌ ነው። ከሱ ያው እንግዲህ ብር ይሰጠኛል እያለች ነው። መቼም ይሄ ብር ነው ሰላማቸውን የነሳቸው። ከብርም ይልቅ ግን ክብር ይበልጣል። አንዳንዴ ስታስቡት ክብር ይበልጣል ማለት ነው። አሰሪዋ ታውቃለች። ነገር ግን በቃ ምን አሻኝ አባቴ ይጠቀም፣ ተወደደችው ትንሽም ወጣት ስለነበረች በቃ ተወደደችው እኔ ምን አገባኝ ብላ ዝም ትላታለች ማለት ነው። ቀኗ እስከሚገባ ድረስ እሷ በእሷ ቤት መደበቋ ነው። እሱ ደግሞ ይሸውዳታል። ልክ ቀኗ ሲገባ እሱ ትቶ ወደ ሌላ ቦታ ትቷት ይሄዳል ማለት ነው። ለማን ትላለች። ከዛ በኋላ እርጉዟን አሳፍራ ኢትዮጵያ ላከቻት ማለት ነው። ኢትዮጵያ ሄዳ ወልዳ እንግዲህ ቤተሰብ አስቡት፣ ብር ይዛ ትመጣለች፣ ተለውጣ ትመጣለች ሲባል ከሸባ ወልዳ አያቷ ከሚሆን ሰው ጋር ወልዳ ልጅ ይዛላቸው ስትሄድ ማለት ነው። እርግጥ በእኛ ሀገር ላይ ቢሆን አሁን ችግር የለውም ማለት ትንሽ ይሻላል። ወይ ጓደኛ ኖሯት ነው ወይ የሆነ ነገር ኖሯት ነው ይባላል። እዚህ ሀገር ላይ ግን ለስራ መታ፣ ለመለወጥ መታ፣ ያውም ካሰሪዋ አባት። አያችሁ፣ እኛ እኮ ኢትዮጵያውያን ይንቁናል። አስባችሁታል? የአሰሪዋ አባት በሉት እንግዲህ የአሰሪዋ አባት ማለት በጣም ትልቅ ሰው የሆነ ማለት ነው። እንግዲህ እኔ እንጃ በጣም ነው የሚከብደው። አንደኛ እንደዚህ ሊወልዱ ሲሉ ምናምን ተደፈርን ብለው የሚወጡ ልጆች አሉ። ብዙ ጊዜ አሁን ሀቢባ ቤት ተደፈርን እንደዛ አለን የሴትየይቱ አባት ምናምን የሚሉ አሉ ማለት ነው። በጭራሽ እዚህ ሀገር የአረብ ወንዶች በጣም ፈሪ ናቸው። እንደኛ እንደ ኢትዮጵያን ወንዶች አይደሉም። ራሳችሁ ብር ይሰጡናል እያላችሁ ወይም 100 ድርሃም 10 ብር ሲሰጧችሁ በዛ እየተታለላችሁ እንጂ የምትገቡት ክብራችሁን የምትጥሉት ማለት ነው። እነሱ በግድ ምንም ነገር ማድረግ አይፈልጉም። አንደኛ ሃይማኖታቸውን ያከብራሉ፣ ሁለተኛ ባህላቸውም አይደለ እንደኛ እንደዚህ መንዘላዘል አልለመዱ። ገብቷችኋል? ራሳችሁ ናቸው እያላችሁ ክብራችሁን የምጥሉት እንጂ የአረብ ወንዶች ነካም አያረጓችሁ። ራሳችሁ ናችሁ የምታቀርቧቸው ማለት ነው። ራሳችሁ ካቀረባችሁ በኋላ ይጫወቱባችሁና ከተጫወቱባችሁ በኋላ ሲጠግቡ አሳፍረው ይልኳችኋል ማለት ነው። ምንድነው የምትሆኑት? ለቤተሰብ ምንድነው ሸክም ትሆናላችሁ። ይሄ መሆን የለበትም። ለቤተሰብ ሸክም ከምትሆኑ በስነ ስርዓት ብትሰሩ። ለስራ ነው የመጣችሁት አይደለ? ግዴታ የሆነ ሰው እኮ ነጭ ስለሆነ ዘንጦ ስለለበሰ መኪና አሽከርክሮ ስለወጣ የሆነ የሚጠቅም ገንዘብ እናገኛለን እያላችሁ ነው አደጋ ላይ የምትጥሉት ራሳችሁን ማለት ነው። በዚሁ በቃ በዚቹ በደሞዛችሁ ክብራችሁን ጠብቃችሁ ሰርታችሁ ሀገራችሁ ብትገቡ የተሻለ ነው። ገብቷችኋል? እንዴ ተሸክማችሁ ኢትዮጵያ ከምትገቡ ተከብራችሁ ሰርታችሁ ሀገራችሁ ብትገቡ በጣም ደስ ይላል። አትውረዱ። በጣም ነው የሚያስጠላው ወላሂ በጣም እንዴ። ሰራተኛ አስቡት፣ እዛ ሰውየው እያንገላታት፣ እዚህ ደግሞ ሴትዮዋ እያዘዘቻት የሴትዮዋን ስራ እየሰራች፣ እዛ ደግሞ ሸባው እየመጣ እንግዲህ አስቡት። እነሱ አንድ የተለከፉ ለከፉ ነው።
እዚህ ስራ ትሰራለች ወይስ ሰውየውን ጢባ ጢቡ በስተርጅና ሰውየውን ታጫውታለች? በጣም ከባድ እኮ ነው። ሰውነታቸው ማድከም አይደለም 20 ብር 30 ብር ለሚሰጣችሁ ብር ይቅርና ማለት ነው በ1000 ቆጥሮ እንኳን ቢሰጣችሁ ክብራችሁ ነው የሚበልጥባችሁ። አንዳንዶቹ ደግሞ ክፉ ከሆኑ ክፉም ሳይሆን በጣም በሃይማኖታቸው ጠንካራ ከሆኑ እናንተን አደጋ ሊያደርሱባችሁ ይችላሉ። እናንተ አትላከፉ፣ አትሳቋቸው። ስነ ስርዓት ይዛችሁ በተለይ ያሰሪያችሁ አባት ያሰሪያችሁ ወንድም የምትሰሩበት ቤት ካለ ማለት ነው ለሱ ምንድነው ፊታችሁን አለመስጠት። ባለጌ ናቸው። እንደዚህ ልጃቸው ቤት ሲመጡ ሰራተኛ ለመለከፍ ይፈልጋሉ። እናንተ ምንድነው መሆን ያለባችሁ? ስትሰጧቸው ምግብ ምንም ሲያዟችሁ ስሬስ መሆን ነው። ስሬስ ከሆናችሁ ማለት ነው ንክት አያደርጓችሁም፣ አይደለም መንካት አያናግሯችሁም፣ ይፈራሉ። የሚጠጓችሁ ምንድነው የእናንተን የፊታችሁን አቀባበል፣ ፈገግታችሁን፣ ምን አይነት ፍላጎት እንዳላችሁ ምናምን ያንን ካጠኑ በኋላ ነው ሊጠጓችሁ የሚችሉት እንጂ እናንተ ስነ ስርዓት ይዛችሁ ስራችሁንና ስራችሁን ብቻ ካያችሁ መኖራችሁንም አያስታውሷችሁም። መኖራችሁ ነው። ስለዚህ አትቅለሉ። በተለይ ኢትዮጵያውያን ነው አብዛኛው። እኔ አንዴ የዛሬ 5 ዓመት እዚህ ሳልመጣ ከሚሴ አስታውሳለሁኝ። አረብ ሀገር ሄደች ሳውዲ መሰለኝ። ከዛ ልክ በ2 ዓመቷ እርጉዝ ሆና መጣች። 9 ወሯ ገብቶ ማለት ነው። ያሰሪዋ ወንድም ነበረ ሲጫወትባት የነበረው። ከዛ አሰሪዋ ልክ 1 ወር ለመውለድ 1 ወር ሲቀራት 2 ዓመቷን ኮንትራት ሳትጨርስ አሳፈረቻት ማለት ነው። ታውቃለች ማለት ነው። የራሷ ጉዳይ ይጫወትባት ብላ ነው ዝም ያለቻት። ከዛ በኋላስ ምን ሆነ? ከሚሴ መጣች። ቤተሰቦቿ ተቀበሏት። ሲቀበሏት ሆዷ ከዛ ምን አለች? አግብቼ ነው አለች። የምትለው ቢጠፋት ማለት ነው። ለምን ሳትነግሪኝ ምናምን አሏት። ያው እንዲቀበሏት ብላ ሸወደቻቸው። ከዛ ይወለዳል 2 መንታ በ2 ዓመት አስቡት። በ2 ዓመት ማለት ነው 2 ልጅ ይዛ መጣች። አሁን ድረስ አድገው ትላልቅ ሆነዋል። በቃ አረቦቹን ነው የሚመስሉት። ነጭ ናቸው። እና ይሄ ሁሉ ምንድነው ጥንቃቄ ማድረግ ነው እንጂ እንደው 1% 5% እንደዚህ በግዴታ የሚደፍር ሊኖር ይችላል እንጂ በጭራሽ ራሳችሁ ካልሳቃችሁ ራሳችሁ ካልፈለጋችሁ ነካም አያደርጓችሁ። ስለዚህ ክብራችሁን ጠብቁ። ከመዋረድ ይልቅ ልጅ ተሸክሞ ተመግባት ይልቅ እነሱ ተንኮለኛ ናቸው። ቤተሰብ ሲያቅ ለመውለጃችሁ ሰዓት ሲደርስ ነው አሳፍረው የሚልኳችሁ። አይ ዝነው ሞልዲው አይ ምናምን የለም። በሰው ቤት ሰራተኛ መሆንሽን ረስተሽ ወይ ተወንድሟ ጋር ወይ ተማንኛውም ጋር ከተንዘላዘልሽ ልጅሽን አዝለሽ ነው የምትሄጂው እንጂ ቀልድ የሚባል ነገር የለም። ገብቷችኋል? ስለዚህ ጥንቃቄ ማድረግ ያስፈልጋል እላችሁ።